ተመልካቾች ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን ይዘን ቀርበናል። ረህመት አደም ነኝ፣ አብራችሁን ሆኖ። በደብረ ብርሃን ከተማ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር የውስጥ አንድነትን ለማጠናከር የሚያስችል የውይይት መድረክ ተካሄደ። የከተማ አስተዳደሩ የውጭ ተጽዕኖችን በጋራ ለመከላከልና የተጀመሩ የልማት ስራዎችን ለማስቀጠል የህዝብና የመንግስት መገናኛ ድልድይ የሆኑት የሀገር ሽማግሌዎችና የሃይማኖት አባቶች ሚና ከፍተኛ መሆኑን ገልጿል። ስነ ጊዮርጊስ ገበደ በደብረ ብርሃን ከተማ አስተዳደር ለሰላም ዘብ እንቆማለን የልማት አርበኛ እንሆናለን በሚል መሪ መልእክት ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር የውይይት መድረክ ተካሂዷል። በውይይት መድረኩ ላይ የተሳተፉ የሃይማኖት አባቶችና የሀገር ሽማግሌዎች ውስጣዊ ሰላማችንን በማጽናት በአንድነት ልንቆም ይገባል ሲሉም ተናግረዋል። እኛ ኢትዮጵያውያኖች በዚህ ጉዳይ ላይ ምን ማድረግ መቻል አለብን ካል አንድ መሆን ብቻ ነው። በሰላም ዙሪያ ላይ አንድ የማይሆን ኢትዮጵያዊ እኔ ይኖራል ብዬ አላስብም። በሰላም ጉዳይ ላይ አንድ ከሆን ደግሞ ምን ማድረግ እንደምንችል በብዙ ነገሮች አሳይተናል። እቺ ኢትዮጵያ የምትባል ሀገር ብዙ አይነት ተጽዕኖ ያለባት ሀገር ነው። እድገቷን ለመቅጨት ምክንያት ነው የሚፈልጉላት። የውስጥ ግጭትን እንደ ትልቅ ምክንያት ያደርጋሉ እና እጃቸው ረጅም ነው። አረቦቹ እጃቸው ረጅም ነው። ምዕራባውያኖቹ እጃቸው ረጅም ነው። ምስራቃውያኖቹ እጃቸው ረጅም ነው። ስለዚህ በጠላቶቻችን ላይ የመረረ አቋም ሊኖረን ይገባል። የደብረ ብርሃን ከተማ አስተዳደር ብልጽግና ፓርቲ ጽህፈት ቤት ኃላፊ ሰለሞን ጌታቸው የውስጥ አንድነታችንን በማጠናከር የውጭ ጠላቶቻችንን በጋራ ለመመከት የሃይማኖት አባቶችና የሀገር ሽማግሌዎች የሚጠበቅባቸውን ኃላፊነት ሊወጡ ይገባል ብለዋል። የገጠመንን ችግር ከማስተካከል የውስጣችንን ችግር ፈተን አንድነታችንን ለማጠናከር እንዴት እንስራ በሚለው ላይ በጋራ መነጋገርና የእናንተን ሚና እንድትወጡ ማድረግ ያስፈልጋል። እሱን በቀጣይ እንሄድበታለን። በጥቅል የከተማችንንም ሰላም፣ የክልላችንንም ሰላም፣ የሀገራችንንም ሰላም ለማረጋገጥ የውጭ ጠላትን ደግሞ በጋራ ለመመከት መስራት ያስፈልጋል። መንግስት የጀመራቸውን ልማት የማረጋገጥ የወደብ ጥያቄያችንን በሰጥቶ መቀበል መርህ በሰላማዊ መንገድ እንዲፈታ ነው አሁንም ጥረት እያደረገ ያለው። ብዙ ሀገራት እውቅናም ድጋፍም እየሰጡት ያለው አጀንዳ ነው። በዚህ መንገድ ከመንግስት ጎን በዚህ አጀንዳ ላይ ቆሞ ችግራችን እና ጥያቄያችን እንዲፈታ በጋራ መስራት ያስፈልጋል። ለሰላም ግንባታና ለብሔራዊ ጥቅም መረጋገጥ የሃይማኖት አባቶችና የሀገር ሽማግሌዎች የሚጠበቅባቸውን ሚና ሊወጡ ይገባል ያሉት የከተማ አስተዳደሩ ተቀዳሚ ምክትል ከንቲባ በድሉ ብሸት መንግስትም በየዘርፉ የሚጠበቅበትን ኃላፊነት እንደሚወጣ ተናግረዋል። ከፊት ተሰልፋችሁ ሰላም እንዲረጋገጥ ማድረግ ላይ እሱን ኃላፊነት መወጣት ይጠበቃል። ምክንያት ህዝብና መንግስት የሚያገናኘው የሃይማኖት አባት ነው፣ የሀገር ሽማግሌ ነው። ሰላሙ ሲመጣ ደግሞ ልማቱም ሌሎችም አብረው ተከትለው የሚመጡ ስለሆነ ለሰላም መጽናት፣ ለሰላም ዘላቂነት መረጋገጥ የእናንተ ሚና ከሌሎቹ ሚና በጣም የተለየ ስለሆነ ይሄን ተልዕኮ በመወጣት ረገድ እንድትወጡ ነው። በእኛ በኩል ያነሳችኋቸውን እያስተካከልን በየጊዜው ማህበረሰቡ የሚያነሳውን እያረምን እያስተካከልን የጋራ ልማት በአካባቢው ሁሉም ተጠቃሚ የሚሆንበትን ለመፍጠር ጥረት እናደርጋለን የሚል ሐሳብ ነው ያለኝ። አመሰግናለሁ። የሰላም ውይይቱ በሃይማኖት ተቋማት ደረጃና እንዲሁም ከሌሎች የህብረተሰብ ክፍሎች ማለትም በወጣቶች፣ በሴቶችና በተለያዩ አደረጃጀቶች እስከ ቀበሌ ድረስ ተጠናክሮ እንደሚቀጥል በመድረኩ ተመላክቷል። የሰሜን ሸዋ ዞን የመንግስት ሰራተኞች ሀገራዊና ክልላዊ ወቅታዊ ሁኔታዎችን መነሻ በማድረግ የመንግስትን ፖሊሲዎችና አቅጣጫዎች በተረዳ መንገድ ኃላፊነትን ለመወጣት የሚያስችል ምክክር አደረጉ። በውይይቱ ላይ ሰራተኞች የሚዲያ አጠቃቀምን በማሻሻል የሀገርን ሰላም ለማረጋገጥ የበኩላቸውን ሚና እንዲወጡም ጥሪ ቀርቧል። ለዓለም ለይኩን ዝርዝር አለው። በሰሜን ሸዋ ዞን የመንግስት ሰራተኞች ውይይት ተካሂዷል። ውይይቱ ደግሞ ትኩረቱን ያደረገው በሀገራዊ፣ ክልላዊ እንደዚሁም ደግሞ ወቅታዊ ጉዳዮች ላይ ያጠነጠነ ነው። የመንግስት ሰራተኛው የመንግስትን ፖሊሲዎችና አቅጣጫዎችን ተረድቶ ወደፊት ለሚጠበቁበት ስራዎች በአግባቡና በኃላፊነት እንዲወጣ ምን አይነት መንገዶች መከተል አለባቸው የሚሉ ጉዳዮች በዋናነት ተነስተዋል። በውይይቱ ላይ የመንግስት ሰራተኞች እንደ ሀገር የሚታዩ ችግሮችና በቀጣይ ደግሞ ቢፈቱ ያሏቸውንም ጉዳዮች እንደዚሁ አካተው አንስተዋል። የሚዲያ አጠቃቀማችን ችግር ያለበት ነው። አብዛኛው ኢንተሌክቹዋልስ የሚባለው የጥቁር ገበያ ወሬ የሚሰበስብ ነው። ያንን የሚሞግት አይደለም እና እውነተኛውን መረጃ የመስጠት አፕሮች መከተል አለብን። ዝም ብለን የምንሰማው
ወሬ ሊረብሸን አይገባም። ችግሩን አባባሽ የሆኑ ጉዳዮች አሉ ነው። አሁን አጠቃላይ ያለውን ዓለም አቀፋዊ ሁኔታ አገራዊ ሁኔታንም ተጠቅመው አባባሽ ሁኔታዎች አሉ። ስፔሻሊ ከዚህ ከኑሮ ውድነቱን የሚያባብሱ ጉዳዮች ልማትን ማልማት ካልቻል፣ ማምረት ካልቻል፣ መብላት ካልቻል ያው ሉዓላዊነት እንግዲህ ኖሚናል ነው የሚሆነው፣ ለስም ነው የሚሆነው ማለት ነው። ስለዚህ ሉዓላዊነትን ስናነሳ ማምረት፣ መብላት፣ በልተን ማደር መቻል አለብን። የሞት ሽረት ጉዳይ አድርገን ምርጫ መካሄድ አለበት። ተወካይ ልናጣ በክልልም በፌዴራልም አይገባንም። የሰሜን ሸዋ ዞን ዋና አስተዳዳሪ አቶ መካሽ አለማየሁ የመንግስት ሰራተኛው ልክ እንደ ማንኛውም ማህበረሰብ እንደ ሀገር ከሚመጡ ትሩፋቶችም በሚመጡ ችግሮችም ተጠቃሚም ነውና በዚህ ጉዳይ ላይ በተለይም በአገልግሎት አሰጣጥ ላይ ትኩረት አድርጎ የመንግስት ሰራተኛው መስራት ከቻለ የሀገርን ሰላም ለማረጋገጥ የራሱን የሆነ ሚና ስለሚወጣ በዚህ ጉዳይ ላይ ጠንካራ የሆነ አቋም በመያዝ ስራዎች መስራት እንደሚገቡም ነው የተናገሩት። በውይይታችን በአጠቃላይ ክልላችን ዞናችን ዘላቂ ሰላም ማረጋገጥ አለበት። ለዚህ ደግሞ መንግስት ሰራተኛውም የራሱን አስተዋጽኦ ማበርከት አለበት። የመልካም አስተዳደር መስፈን እዛው ሳለ የሰላም መስፈን ነው። ይህን ታሳቢ ያደረገ ስራ መስራት ያስፈልጋል። ዘላቂ ሰላም የሚመጣው የመንግስት አገልግሎት በተደራጀና በታቀደው አግባብ በጊዜው ለማህበረሰባችን የሚሰጥ ከሆነ ማህበረሰቡ በመንግስት ላይ እምነት ይኖረዋል፣ ላሉባልታ አይጋለጥም። ላሉባልታ የማይጋለጥ ማህበረሰብ ደግሞ በቀላሉ ወደ ግጭት አይገባም። ለሰላሙም ቀጥተኛ የሆነ አስተዋጽኦ ያበረክታል ብለን መውሰድ እንችላለን። የመንግስት ሰራተኛው ከዚህ ቀደም የተለያዩ አይነት ውይይቶችን ሲያደርጉ ነበሩ። የተለያዩ መድረኮች ተፈጥረው ነበር። ነገር ግን ልክ እንዳሁኑ የሀሳብ ነጻነት ኖሮ ሀሳቦችን የማንሸራሸር ችግሮች ሲስተዋሉ እንደነበር አንስተዋል። አሁን ላይ ግን የመንግስት ሰራተኛው ያለውን ነባራዊ ሁኔታ በመረዳትና የትኛው ጠቃሚ መንገድ ነው የሚለውን በመገንዘባቸው ለሰላም መረጋገጥ እንደዚሁም ደግሞ ለመልካም አስተዳደር ችግሮች መፈታት ጠቃሚ የሆኑ ሀሳቦችንም እንዳቀረቡ ነው የተናገሩት። በባለፉት ጊዜያት የሰራናቸው ስራዎች ፍሬ አፍርተው ውጤት እያጨድን ስለሆነ ነው። በተለይ ቀውስ ውስጥ በከረምንባቸው ጊዜያት ዝምታን የመምረጥ ፍራቻ፣ ሀሳብ ያለመስጠት ነገሮች ነበሩ። አሁን ደግሞ በሰራ ነው የሰላም ማስከበር ስራ በተሻለ መንገድ ዞናችን ወደ አንጻራዊ ሰላም እየመጣ ከመሆኑ ጋር በተያያዘ መንግስት ሰራተኛውም ሰላም የሁሉም ነገር መሰረት ነው ብሎ ቆርጦ በመነሳት ለክልላችን ለዞናችን የሚጠቅሙ ሀሳቦችን በንቃት የማንሳት ሁኔታው ዛሬ በእጅጉ የሚያስደስት ሆኖ ነው ያገኘ ነው። በዛሬው ውይይት የመንግስት ሰራተኞች ከነሱ የሚጠበቀውን ኃላፊነት በመወጣት ለተግባራዊ ስራዎች ያላቸውን ቁርጠኝነትም ጭምር የገለጹበት ነበር። የቡና ምርት እጃቸው ላይ የሚገኙ ላኪዎች ምርቶቻቸውን በፍጥነት ለገበያ ማቅረብ እንዳለባቸው የኢትዮጵያ ቡናና ሻይ ባለስልጣን አሳሰበ። ባለስልጣን መስሪያ ቤቱ ዓለም አቀፍ የቡና ዋጋ ከጊዜ ወደ ጊዜ እየቀነሰ መምጣቱን ገልጿል። ኤልሳ ጉሽ ዝርዝር አላት። እንደ ሀገር ወደ ውጭ የሚላከውን የቡና ምርት በጥራትም ሆነ በመጠን ለማሳደግ የሚያስችል ስራዎችን እየሰራ መሆኑን የኢትዮጵያ ቡናና ሻይ ባለስልጣን አስታውቋል። ሚኒስቴር መስሪያ ቤቱ ለ2000 የቡና ላኪዎች ፈቃድ የሰጠ ሲሆን ከነዚህ መካከል ደግሞ 500 የሚሆኑት ምርቶቻቸውን በቀጥታ ወደ ውጭ የሚልኩ መሆናቸው ተጠቁሟል። ወቅታዊ ዓለም አቀፍ የቡና ገበያ ዋጋን አስመልክቶ መግለጫ የሰጡት የባለስልጣን መስሪያ ቤቱ ዋና ዳይሬክተር ዶክተር አዱኛ ደበላ ባለፉት 5 ዓመታት ወደ ውጭ ቡናን ለመላክ የሚያስችል አቅም መፈጠሩን አንስተዋል። ሰፋፊ ስትራክቸራል ለውጦችን አድርገን የእሴት ሰንሰለቱን በማሳጠር የግብይት ስርዓቱንም በማስተካከል እንደገናም ደግሞ የምርትና ምርታማነት ጭማሪያ ከአረንጓዴ አሻራ ጋር አያይዘን በመጣው ለውጥ አሁን ላይ በዘንድሮ ዓመት 1.5 ሚሊዮን ሜትሪክ ቶን ቡና አምርተናል እንደ ሀገር ማለት ነው። አምና በ2017 470 ሺህ ቶን ቡና በመላክ ወደ 2.65 ቢሊዮን ዶላር ገቢ ያገኘንበትና ይሄም ካለን ነባራዊ ሁኔታና አቅም አንጻር እጅግ ሊሰራ የሚገባና አቅጣጫ ያሳየ እንደሆነ የተረዳንበት ሁኔታ ነው ያለው። በዘንድሮ ዓመት ወደ 600 ሺህ ቶን ቡና ኤክስፖርት በማድረግ 3 ቢሊዮን ዶላር ለማግኘት አቅደን እንደ ተቋም እየሰራን ያለንበት ሁኔታ ነው ያለው ማለት ነው። ባለፉት 2 ወራት ዓለም አቀፍ የቡና ገበያ ዋጋ እየቀነሰ ነው ያሉት ዋና ዳይሬክተሩ የጥራት ደረጃን በማሻሻል ተፈላጊነቱን ለመጨመር እየተሰራ ነው ብለዋል። የዓለም አቀፍ የቡና ዋጋ ከ4 ዶላር ወደ 2.8 ዶላር ወርዷል። በተለይ ደግሞ ባለፈው 1 ወር ጊዜ ውስጥ
የቀነሰበትና የአቀናነሱ እጅግ በጣም አስጊና $4 በቀጥታ ወደ $2.8 ሲገባ በየቀኑ እየቀነሰ የመጣበት ሁኔታ ለኛ እጅግ በጣም ፈታኝ የሆነበት ሁኔታ ነው ያለው ማለት ነው። ይሄ ለኢትዮጵያ ምን አይነት እንድምታ አለው? አንደኛ በጣም 1.5 ሚሊዮን ሜትሪክ ቶን ቡና አምርተን በእጃችን ላይ ያለ ላኪዎቻችን፣ አቅራቢዎቻችን ከአርሶ አደሩ እስከ 200 ብር እና ከ200 እስከ 240 ብር በኪሎ ገዝተው አሁን በእጃቸው ላይ ያለው ቡና አሁን የዓለም አቀፍ ገበያ ካለው ጋር ሲታይ ብዙዎቹ ክሳራ ውስጥ የሚከታቸው ነው ማለት። ዓለም አቀፍ የቡና ዋጋ መቀነስን ተከትሎ የቡና ምርት በእጃቸው ላይ የሚገኙ አርሶ አደሮችና ላኪዎች ምርቱን ወደ ገበያ በማቅረብ ከበለጠ ኪሳራ ራሳቸውን ሊታደጉ እንደሚገባ አሳስበዋል። ገና የቡና ዋጋ ይጨምራል እያሉ ብዙ ላኪዎች፣ ብዙ አቅራቢዎች፣ ብዙ አርሶ አደሮች ቡናን ይዘው በእጃቸው ይዘው ቆይተዋል ማለት ነው። ይሄ ደግሞ ከጊዜ ወደ ጊዜ እየቀነሰ የመጣው የዓለም አቀፍ የቡና ዋጋ ይበልጡኑ ክሳራ ውስጥ ስለሚከታቸው ይሄንን በመረዳት ላኪዎቻችን፣ አቅራቢዎቻችን፣ አርሶ አደሮቻችን በእጃቸው ላይ ያለውን ቡና በአስቸኳይ ወደ ማዕከላዊ ገበያና ኤክስፖርት ማድረግ ሲገባቸው ገና ገበያ ዋጋ ይጨምራል ብለው በእጃቸው ላይ ያዙ ብዙ ናቸውና በዚህ መረጃ ማስተላለፍ የምንፈልገው በሚቀጥሉት ለአንድ ዓመት የዓለም አቀፍ የቡና ዋጋ በዚህ ሁኔታ የሚቀጥል መሆኑን አውቀው በእጃቸው ላይ ያለውን ሌላ ከዚህ በላይ ኪሳራ ውስጥ ሳይገቡም በእጃቸው ላይ ያለውን ቡና በአግባቡ ሽጠው ማውጣት መቻል አለባቸው። ባለስልጣን መስሪያ ቤቱ ቡናን ከዝኖ ማስቀመጥ በሕግ የተከለከለ መሆኑን በማሳሰብ ቡናን ከዝነው የሚያስቀምጡ ላኪዎች ላይ እርምጃ ለመውሰድ የሚያስችሉ የቁጥጥር ስራዎችን እየሰራ መሆኑንም ጠቁሟል። ከዋና የኤሌክትሪክ መስመር የራቁ የጤና ተቋማትን ከፀሐይ የኤሌክትሪክ ኃይል እንዲገናኙ እየተሰራ መሆኑን የጤና ሚኒስቴር አስታወቀ። የጤና ሚኒስቴር ከዩኒሴፍ ጋር በመተባበር ለጤና ተቋማት በሶላር ኤሌክትሪክ ማቅረብ የሚያስችል ድጋፍ ለክልሎች አቅርቧል። ተመስገን ዳረጉት። በአማራ ክልል ከሚገኙ የጤና ተቋማት ብዙዎቹ ዛሬም የኤሌክትሪክ አቅርቦት የሌላቸው መሆኑን የክልሉ ጤና ቢሮ መረጃ ያመለክታል። ታዲያ ያን ችግር ለመቅረፍ የጤና ሚኒስቴር ከዩኒሴፍ ጋር በመተባበር በአማራ ክልል የሚገኙ የጤና ተቋማትን ጨምሮ በአገር አቀፍ ደረጃ ለ380 የጤና ተቋማት አገልግሎት የሚውል የሶላር ኤሌክትሪክ ኃይል ለክልሎች ድጋፍ አድርጓል። የጤና ሚኒስትሯ ዶክተር መቅደስ ዳባ መንግስት የጤና ተቋማትን የኃይል አቅርቦት እንዲኖራቸው ከአጋር አካላት ጋር እየተሰራ መሆኑን አንስተዋል። While immunization is a key entry point, the impact goes far beyond vaccines. Solar electrification supports maternal care. ክትባት ሚናው ህይወትን ከማዳን በላይ ነው። ከፀሐይ የሚገኝ ኤሌክትሪክ ወላድ እናቶችን ለመንከባከብ፣ ምርመራን ለማሻሻልና ድንገተኛ አደጋን ለመከላከል ያግዛል። የኤሌክትሪክ ኃይል በጠቅላላው ህይወትን ለማዳን አጋዥ ነው። By delivering life savings services to mothers and children and communities as a whole. በዩኒሴፍ የኢትዮጵያ ተወካይ ዶክተር አቡበከር ካምፓ በበኩላቸው የክትባቶችን ደህንነት ለመጠበቅ በጤና ተቋማት ተገቢ አገልግሎት ለመስጠት የኃይል አቅርቦት አስፈላጊ መሆኑን አንስተዋል። ዩኒሴፍም ለጤና ተቋማት የሚያደርገውን ድጋፍ አጠናክሮ ይቀጥላል ብለዋል። የተቋማት የተደራሽነት ስራዎችን በተለይ በተቋማት ብዛት ቁጥር ላይ ብዙ ስራ ስንሰራ ቆይተናል። አሁን ደግሞ ጥራት ላይ የበለጠ ትኩረት አድርገን እየሰራን ነው። ተደራሽነት፣ ፍትሃዊነት እና ጥራትን ይዘን ነው ጤናን መስራት የምናቅደው እየሰራንም ያለ ነው ማለት ነው። ከዚህም አንጻር ነው እንግዲህ በባለፉት ዓመታት ከነበረው የበለጠ ምን ላይ ነው ክፍተት ያለን በማለት በቅርብ ጊዜ ይሄንን ኦልሞስት ዓመት የማይሞላውም ይሄን ፕሮጀክቱን ከጀመርን በኋላ ደግሞ በአጠቃላይ በጋራ ባረግነው ትብብር ከ600 በላይ የሚሆኑ ተቋማትን ነው ወደ ሶላራይዜሽን አዲሽናል እንዲኖራቸው በባካፕ ስራ እየሰራን ያለ ነው። ዛሬ ላይ ወደ 380 የሚሆኑትን ለክልሎች እናስረክባለን። ወደ ተቋማት በተለይ የመጀመሪያ ደረጃ ጤና ክብካቤ በምንሰጥባቸው ተቋማት ላይ ይህንን እናደርጋለን ማለት ነው። የመጀመሪያ ደረጃ ጤና ክብካቤን በጣም ትልቁ ትኩረታችን እንደሆነ ይታወቃል። በሕዝብ ተወካዮች ምክር ቤት የማህበራዊ ባህልና ስፖርት ጉዳዮች ቋሚ ኮሚቴ ሰብሳቢ ወርቀሰሙ ማሞ የጤና ሚኒስቴር የጤና ተቋማትን የተሟላ አገልግሎት እንዲሰጡ የሚሰራው ስራ የሚበረታታ መሆኑን ጠቅሰው በወረዳዎችና በቀበሌዎች ኃይል እጥረት ያለባቸውን የጤና ተቋማት በሶላር ኃይል አገልግሎት እንዲያገኙ የተጀመረው ስራ የበለጠ ማጠናከር እንደሚገባ አሳስበዋል። በመንገድ ምክንያት ተሰቃይታ የምትሞት እናት እያየን ነው።
መድረስ ሲገባው የክትባት ማቴሪያሎች በወቅቱ ሳይደርሱ ከደረሱ በኋላም በመብራት እጥረት ኤክስፓየር እንዲያደርጉ የሚደረጉ ነገሮች እየታዘብን የነበር ነው። እነዚህ የተቀናጀ ስራ ካልተሰራ አሁንም ቢሆን ለዜጎች ልንደርስላቸው አንችልም። ስለሆነም የዛሬው ስራ ለሚኒስትሩ ብቻ ሳይሆን ለእናቶችና ለህፃናት በእነሱ ስም እንኳን ደስ አላችሁ እንኳን ደስ አለን ለማለት ፈልጋለሁ። ደህንነቱ የተጠበቀ መድኃኒት፣ ክትባትና ታካሚዎችን በአግባቡ መለስተኛ የቀዶ ሕክምና ለማድረግ ድጋፉ አጋዥ መሆኑን የአማራ ክልል ጤና ቢሮ ምክትል ኃላፊ አቶ አበበ ተምትም ያስታውቋል። የምርመራ አገልግሎቶቻችንን፣ የእናቶች የህፃናት ጤና አገልግሎቶቻችንና የቀዶ ሕክምናም አገልግሎታችን በአንዳንድ ጤና ጣቢያዎች ጭምር ስለጀመር ለነሱ በጣም ወሳኝ ነው ብለን እንወስዳለን። እንግዲህ ዛሬ የተደረገልን ድጋፍ በተለይ ሶላር ኤሌክትሪክ ወይም የሶላር የኃይል አቅርቦቱ እንዲሟላልን መደረጉ እውነት ለመናገር የእናቶችን የህፃናትን ጤናና የተሟላ የጤና አገልግሎት ለመስጠት ትልቅ እድል ይሰጠናል ብለን ነው የምንወስደው። የጤና ሚኒስቴር ከዩኒሴፍ ጋር በመተባበር ለጤና ተቋማት ግልጋሎት የሚውል በፀሐይ ኃይል የሚሰሩ ፍሪጆችን፣ የሶላር ፓኔልና ሞተሮችን ለክልሎች አከፋፍሏል። ተመልካቾች አሁን ደግሞ አጫጭር ዘገባዎችን እናደርሳችኋለን። ቤተልሔም ሰለሞን ታቀርባቸዋለች። የዲሞክራሲ ተቋማት ሪፎርም የኢትዮጵያ ብሔራዊ ምርጫ ቦርድን የምርጫ አስተዳደር አቅም በማጎልበት ጤናማ የፖለቲካ ፉክክር እንዲፈጠር እያደረገ መሆኑን የፍትህ ሚኒስትር ሀናሪያ ስላሴ ገለጹ። በሰባተኛው ጠቅላላ ምርጫ ላይ ከምርጫና ወንጀል ህጉ በተጻራሪነት ሊፈጸሙ የሚችሉ የህግ ጥሰቶች ላይ አፋጣኝ ምላሽ መስጠት የሚያስችል ዝግጅት መደረጉንም አስታውቀዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 ቀን 2018 ዓ.ም ሰባተኛውን ጠቅላላ ምርጫ ለማከናወን እየሰራ እንደሚገኝ በቅርቡ ይፋ አድርጓል። የፍትህ ሚኒስትር ሀናሪያ ስላሴ ከኢትዮጵያ ዜና አገልግሎት ጋር ባደረጉት ቆይታ እንደገለጹት ምርጫ ቦርድ ስኬታማ የሪፎርም እርምጃ ከተከናወነባቸው የዲሞክራሲ ተቋማት መካከል አንዱ ነው ብለዋል። በምርጫ ቦርድ የተከናወነው መሰረታዊ የለውጥ እርምጃ በገለልተኝነት ምርጫ ነጻ፣ ፍትሐዊ፣ ዲሞክራሲያዊ እንዲሆን ምቹ ምህዳር በመፍጠር ለዲሞክራሲ ስርዓት ቁልፍ ሚና እንዲወጣ ማድረጉንም ገልጸዋል። በኢትዮጵያ ብሔራዊ ምርጫ ቦርድ የተደረጉ የህግ ማሻሻያዎችና የኃላፊዎች የሹመት ገለልተኝነትም በተፎካካሪ የፖለቲካ ፓርቲዎች መካከል ጤናማ የፉክክር ምህዳር በመፍጠር ወሳኝ ለውጥ ማምጣቱን ተናግረዋል። ይህም በኢትዮጵያ ስድስተኛው ጠቅላላ ምርጫ ላይ ጤናማ የፖለቲካ ፉክክርና የምርጫ አስተዳደር አቅም በመፍጠር በመርህ ላይ የተመሰረተ ተቋምና ስርዓት መገንባት ማስቻሉን በማሳያነት አንስተዋል። የኢንዱስትሪ ሚኒስቴር ሚኒስትር አቶ መላኩ አለበል ከጃፓን ዓለም አቀፍ የልማት ድርጅት ጃይካ ከፍተኛ ኃላፊዎች ጋር እስካሁን በተሰሩ ስራዎችና ወደፊት በሚሰሩ ስራዎች ላይ ተወያዩ። በውይይቱ ላይ ሚኒስትሩ አቶ መላኩ አለበል የኢንዱስትሪው ዘርፍ ችግር ፈቺ በጥናትና ምርምር ላይ የሚያተኩሩ ቴክኖሎጂን በመጠቀም የግብአት ብክነትን፣ ወጪ መቀነስን፣ በምርት ሰንሰለቱ ላይ ምርታማነትን ከጥራት ጋር በማዋሃድ ተወዳዳሪነትን የሚያጠናክሩ ስራዎችን ለማከናወን የሚያስችል የአምራች ኢንዱስትሪ ፖሊሲ ተሻሽሎ ወደ ስራ ተገብቷል ሲሉ ገልጸዋል። አምራች ኢንዱስትሪውን ለማሳደግና የኢትዮጵያ ታምርት ንቅናቄን ለማሳካትም ከምንጊዜውም በላይ በመንግስት በኩል ትኩረት የተሰጠውና ዘርፉን የሚከታተል የአምራች ኢንዱስትሪ ካውንስል ተቋቁሞ የመከታተል የመደገፍና የሚስተዋሉ ችግሮችን የመፍታት ስራዎች እየተሰሩ ይገኛሉ ሲሉ ገልጸዋል። ጃይካ በኢትዮጵያ ዘርፈ ብዙ ችግር ፈቺ ስራዎችን በመስራት በኢትዮጵያ አምራች ኢንዱስትሪው ዘርፍ ዘላቂና የተረጋጋ ኢኮኖሚ እድገትና ልማት እንዲመጣ እየተሰራ ላለው ስራ እውቅና እንደሚሰጡ ጠቅሰው በቀጣይም በጋራ የምንሰራቸው ስራዎችን አጠናክረን እንቀጥላለን ሲሉ ገልጸዋል። የጃፓን ዓለም አቀፍ የልማት ድርጅት ጃይካ ምክትል ፕሬዚዳንት ሃራሾይ እንደገለጹት በዋናነት ጃይካ ኢንዱስትሪ ሚኒስቴር የሚሰራቸውን ፕሮጀክቶች ድጋፍ እንደሚያደርግ ገልጸው በካይዘን የሚሰሩ ስራዎችን በማስፋት ከኢትዮጵያ አልፎ ወደ ሌሎች አፍሪካ ሀገራት ማስፋት እንፈልጋለንም ብለዋል። መረጃው የኢንዱስትሪ ሚኒስቴር ነው። ከአማራ ሚዲያ ኮርፖሬሽን አዲስ አበባ ስቱዲዮ ዘገባዎችን አጠናቀቅን። ረህመት አደም አቀረብኩላችሁ። ጥሩ ጊዜ ይሁንላችሁ። Thank you.